ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን የየካቲት 7 ቀን 2018 ዓ.ም ዜናችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እናስደምጣችኋለን። ሁሉም አደራዬን ይስማ ሲል አርበኛ ደረጀ ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ዋና አዛዥ ራስ ደረጀ በላይ ለፋኖ ታጋዮችና ለመላው የአማራ ሕዝብ ጥሪ አቅርቧል። ታላቁ አርበኛ በመልእክቱም ይህንን አስቸጋሪ ዘመን ለማለፍ የሰራዊት ዲሲፕሊን፣ የውጊያ ብቃት፣ የትግል ጽናትና የህዝብ ድጋፍ ቁልፍ ናቸው ብሏል። ዝርዝር መልእክቱን ከአርበኛው አንደበት እናደምጣለን። ደብረ ታቦር ውጥረቱ ቀጥሏል። ከሰሞኑ የፋኖ ከፍተኛ ድል የተመዘገበበት የባዲን ወታደራዊና ፖለቲካዊ መዋቅር የተበታተነበት ደብረ ታቦር ውጥረት ላይ ስለመሆኗ መረጃዎችን በሰዓቱ ዜናችን አጠናቅረናል። የዞኑ ኮማንድ ፖስት አስቸኳይ ስብሰባ ተቀምጧል። የእርስ በርስ ንትርኩም ቀጥሏል። ታደምጡታላችሁ። ፋኖ ጎጃም ላይ ድል ተቀዳጅቷል። አፋብን በጎጃም ቋሪት የተቀዳጀው ድልና የከሸፈውን የብልጽግና የሌሊት ዘመቻ በዝርዝር አዘጋጅተነዋል። ተሰሙታላችሁ። የአንድነታችን ማህተም ጎንደር ላይ ታትሟል። አፋብን ዘርዘር አድርጎ የሳምንቱን የወታደራዊና የፖለቲካዊ ድሎችን ባወጣበት መግለጫው ያነሳቸውን አንኳር ጉዳዮች በዝርዝር ዜናችን የተመለከትነው ሌላው መረጃችን ነው። የህወሓት ጦር ከካምፕ ጠፋ። የማይካድራ አማራዎችን ጨፍጭፎ ሱዳን ውስጥ በመግባት ለአልቡራን በቅጥረኝነት እየተዋጋ የከረመው ሳምራ የተሰኘው የህወሓት ታጣቂ ቡድን ከካምፕ ጠፍቶ ካርቱም ገብቷል። ህወሓትም ወደ ቦታው ሽማግሌ ልኳል። በዝርዝር የምታደምጡት ዜና ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ደብረ ታቦር ውጥረቱ ቀጥሏል። ባለፉት ጥቂት ቀናት የአማራ ፋኖ ብሔራዊ ንቅናቄ በተቀናጀ ተጋድሎ ድል በተቀዳጀበት ደብረ ታቦር ውጥረቱ ዛሬም ቀጥሏል ሲሉ የከተማዋ ነዋሪዎች ተናገሩ። የጣና ቴሌቪዥን ምንጮች እንደገለጹት የመንግስት ባለስልጣናትና ወታደራዊ አዛዦች እርስ በርሳቸው እየተወነጃጀሉ ነው። ሁለቱም ኃይሎች መተማመን አቁመዋል። በዚህ የተነሳም ከባድ ውጥረት ሰፍኗል ብለዋል። የፋኖን ጠንካራ ውጊያና ብርቱ ምት ተከትሎ ደብረ ታቦር ከተማ ላይ ከፍተኛ ቁጥር ያለው ሰራዊት ያስገባው የብልጽግናው ስርዓት አራቱም የከተማዋ መግቢያ በሮችን እንደዘጋ መሆኑ ታውቋል። ከዚህ በተጨማሪም ስርዓቱ የራሱን አመራሮች ጨምሮ በርካታ ወጣቶችን ለፋኖ መረጃ ሰጥታችኋል በማለት እያሰረ መሆኑን የተናገሩት ምንጮቻችን የስርዓቱ ወታደሮች በጭካኔ ህዝብ ላይ እርምጃ እየወሰዱ መሆኑንም ገልጸዋል። የባዲንን የካድሬ ሪፖርት አምኖ የተሳሳተ ወታደራዊ ትንተና መስራቱ የገባው ብልጽግና አራቱም የደብረ ታቦር መግቢያና መውጫ በሮችን ዘግቶ ወደ ፋኖ ቀጠና እንቅስቃሴ ለማድረግ እንደሞከረ የገለጹት ምንጮቻችን ከደብረ ታቦር በቅርብ ርቀት በሚገኙ የገጠር ቀበሌዎች ላይ የዘፈቀደ የከባድ መሳሪያ ተኩስ በመተኮስ ነዋሪውን ሲያሸብር መዋሉን ተናግረዋል። ስርዓቱ የዘፈቀደ የከባድ መሳሪያ ተኩስ የፈጸመውና ጥቃት የከፈተው ከደብረ ታቦር ከተማ በ5 ኪሎ ሜትር ርቀት ላይ በሚገኘው ወርቄን የሚባል ስፍራ ላይ ሲሆን በዚህ ንጹሃንን ኢላማ ያደረገ ጥቃት የንጹሃንን ንብረት ያወደመ መሆኑን ተነግሯል። ይህን የብልጽግና ሰራዊት ጸረ ህዝብ ጥቃት ተከትሎም የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ በወሰደው ፈጣን የመልስ ጥቃት በርካታ የብልጽግናው ሰራዊት ሙትና ቁስለኛ ማድረጉን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በዚህ ጥቃት የብልጽግናው ሰራዊት ሰዋዊ ብቻ ሳይሆን ቁሳዊ ኪሳራ ማስተናገዱን የተናገሩት ምንጮቻችን በጥቃቱ የቡድንና የነፍስ ወከፍ መሳሪያን ጨምሮ ተተኳሾች በፋኖ እጅ መግባታቸውን ተናግረዋል። ከነ ትጥቃቸው ለፋኖ እጃቸውን የሰጡ የብልጽግናው ሰራዊትም አሉ ሲሉ የተናገሩት የጣና ቴሌቪዥን ምንጮች የሰራዊቱ አባላት በውጊያ ደክመው እጃቸውን ይስጡ ወይም የአፋብንን የምህረት አዋጅ ተጠቅመው ወደ ፋኖ ይቀላቀሉ መረጃው እንደሌላቸው ገልጸዋል። ይህ በእንዲህ እንዳለ ደብረ ታቦር ከተማን በሰዓት ቀለበት ውስጥ ያጠረው የአማራ ፋኖ ብሔራዊ ንቅናቄ ከወረታ ከተማ ተነስቶ ወደ ደብረ ታቦር በመጓዝ ላይ በነበረ የብልጽግናው ሰራዊት ላይ በከፈተው ድንገተኛና ፈጣን ጥቃት ከፍተኛ ኪሳራ አድርሶበታል። ፋኖ ጥቃቱን የፈጸመው ልዩ ስሙ ወርቅ ሜዳ በሚባል ስፍራ ላይ ሲሆን በፋኖ የደፈጣ ጥቃትም ከ10 በላይ የብልጽግና ሰራዊት እርምጃ ተወስዶባቸዋል። በሁለቱም ግንባሮች ፈጣንና ብርቱ ምት ያረፈበት የብልጽግናው ሰራዊት ዙ 23 ጨምሮ በሞርተርና በሌሎች መሳሪያዎች የዘፈቀደ ተኩስ ሲፈጽም መዋሉ ታውቋል። በሌላ ዜና ፋኖ ከቀናት በፊት ደብረ ታቦር በገባበት ወቅት የዞኑን የደህንነት መምሪያ ኃላፊ ፋኖ እርምጃ እንደወሰደበት ይታወቃል። ይህን ተከትሎም በአቶ ጥላውን ደጀን የሚመራው የዞኑ አስተዳደር ከዞኑ ኮማንድ ፖስት አባላት ጋር አስቸኳይ ስብሰባ መቀመጡ ታውቋል። በአጠቃላይ በደቡብ ጎንደር ዞን ዋና የደህንነት ኃላፊውን ጨምሮ ከ180 በላይ የጸጥታ መዋቅሩ አባላት በፋኖ እርምጃ ሲወሰድባቸው ከ585 በላይ ደግሞ እጃቸውን ለፋኖ ሰጥተዋል። ይህን ተከትሎም በዞኑ የባዲን የጸጥታ መዋቅር ሙሉ በሙሉ በሚያስብል መልኩ ስለፈረሰ ዞኑ እየተጠበቀ ያለው በብልጽግናው ሰራዊትና በድሮን መሆኑን የጣና ቴሌቪዥን ምንጮች ተናግረዋል።
ፋኖ ድል የተቀዳጀበት የቋሪቱ ትንቅንቅ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ቋሪት ላይ ታላቅ ድል የተቀዳጀበትን ታላቅ ተጋድሎ አድርጓል። በሁሉም ቀጠና ሽንፈትን እያስተናገደ የሚገኘው የብልጽግናው ሰራዊት ዛሬም ራሱ ባቀደው የሌሊት ዘመቻ ከባድ ምት አስተናግዷል። ፋኖ ስምሪት የወሰደበትን ቀጠና በማጥናትና ድንገተኛ ጥቃት ለመክፈት ከቋሪት ወረዳ በመነሳት በሚልሻና አድማ ብተና መንገድ መሪነት እየተመራ ወደ ፋኖ ቀጠና ላሰሳ በወጣው የብልጽግና ኃይል ላይ በተፈጸመው የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆናቸው ተገልጿል። ትናንት አርብ ለዛሬ አጥቢያ በሌሊት ከቋሪት በመነሳት በሶስት አቅጣጫ ወደ ፋኖ የስምሪት ቀጠና የወጣው የብልጽግናው ሰራዊት ልዩ ስሙ ጣሊያ በተባለ ስፍራ ላይ በተፈጸመበት ድንገተኛ ጥቃት ከባድ ወታደራዊ ኪሳራ ማስተናገዱን የጣና ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ በቀጠናው ከገባ የብልጽግና ሰራዊት መካከል ከ20 በላይ የጥምር ጦሩ አባላት እርምጃ እንደተወሰደባቸው የዓይን እማኞች ተናግረዋል። እርምጃ ከተወሰደባቸው የሚበልጥ በርካታ ቁጥር ያለው የብልጽግናው ሰራዊት ደግሞ ቆስለኛ ሆነው ወደ ቋሪት የሕክምና ጣቢያ መግባታቸው ተረጋግጧል። በዚህም ጤና ጣቢያው መደበኛ አገልግሎቱን አቋርጦ የብልጽግናውን ሰራዊት ብቻ ሕክምና እየሰጠ ይገኛል ሲሉ የአካባቢው ነዋሪዎች ገልጸዋል። በዚህ ቀጠና ከወጣ የስርዓቱ ታጣቂዎች መካከል የባዲኑ ሚልሻ አባላት ከፍተኛ ጉዳት ስለማስተናገዳቸው የገለጹት ምንጮቻችን የሚልሻ አባላቱ ጉዳቱን ያስተናገዱት በብልጽግናው ሰራዊት ትዕዛዝ ከፊት እንዲሆኑ በመደረጉና ውጊያው ከተቀሰቀሰ በኋላም የብልጽግናው ሰራዊት ትቷቸው ወደ ኋላ በማፈግፈጉ መሆኑን ገልጸዋል። የብልጽግናው ሰራዊት ለቆ ወደ ኋላ ማፈግፈጉን ተከትሎ ጉዳት ካስተናገዱት የሚልሻ አባላት በተጨማሪ የብልጽግናውን ሰራዊት ሴራ በመረዳት ከነሙሉ ትጥቃቸው ለፋኖ እጃቸውን በመስጠት ሕይወታቸውን ማትረፍ እንደቻሉ ታውቋል። በዚሁ በቋሪት ቀጠና በሌላ አቅጣጫ ኬላ በተባለ ቦታ ላይ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ በፈጸመው የደፈጣ ጥቃት በእንቅስቃሴ ላይ በነበረ የብልጽግናው ሰራዊት ከፍተኛ ጉዳት አድርሶበታል። በዚሁ የደፈጣ ጥቃት የተነሳ የተጀመረው ከባድ ውጊያ ቀኑን ሙሉ ሲካሄድ መዋሉን የገለጹት ምንጮቻችን በዚህ አውደ ውጊያም የብልጽግናው ሰራዊት ሞትና ቆስለኛ መሆኑ ታውቋል። ለሰዓታት በዘለቀው ውጊያ የብልጽግናው ሰራዊት ሞርተርን ጨምሮ ሌሎች ከባድ መሳሪያዎችን ተጠቅሞ የዘፈቀደ ድብደባ መፈጸሙ ተገልጿል። በአውደ ውጊያው የብልጽግናው ሰራዊት ከፍተኛ ሽንፈት ማስተናገዱን ተከትሎ ሌላ ኃይል ወደ ጦርነት ቀጠናው በተጨማሪነት እንዲገባ ጥሪ ማድረጉን የገለጹት ምንጮቻችን በሁለቱም አቅጣጫ በከባድ መሳሪያ የታገዘ የብልጽግናው ሰራዊት ከወረዳው ዋና ከተማ ቋሪት ወደ ገበዘ ማርያም እና ከብር አዳማ የተነሳ ሌላ ሰራዊትም ወደዚሁ ቀጠና ተጭኖ እንደገባ ተገልጿል። የብልጽግናው ሰራዊት በብዙ አቅጣጫ ተጭኖ ቢገባም ፋኖ የተጠና ኦፕሬሽን ሰርቶ ካጠናቀቀ በኋላ ገዢ ወታደራዊ ቦታዎችን በመያዝ የብልጽግናው ሰራዊት የጥምር ዘመቻ ማክሸፍ መቻሉ ተገልጿል። ሁሉም አደራዬን ይስማ። አርበኛ ደረጀ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ዋና አዛዥ ራስ ደረጀ በላይ ለፋኖ ታጋዮችና ለመላው የአማራ ሕዝብ ጥሪ ያቀረበ ታላቁ አርበኛ በመልእክቱም ይህንን አስቸጋሪ ዘመን ለማለፍ የሰራዊት ዲሲፕሊን፣ የውጊያ ብቃት፣ የትግል ጽናትና የሕዝብ ድጋፍ ቁልፍ ናቸው። ለዚህ ደግሞ ሁሉንም ወገን አደራ ማለት እፈልጋለሁ ብለዋል። ራስ ደረጀ በላይ ሰሞኑን በጎንደር ቀጠና የተገኘውን ድል አስመልክቶ ለሰራዊቱ ባስተላለፈው ወታደራዊ መመሪያ የአጼዎቹ ልጆች መሆናችንን የምናስመሰክርበት ድል ነው። መከራው የበዛበትን ወገናችንን ክብሩን አስመልሱት እንጂ አታንገላቱት ሲል አሳስቧል። የአርበኛው ሙሉ መልእክት እንደሚከተለው እናቀርብላችኋለን። የአማራ ፋኖ አፋብን በአራቱም ግንባር ጠላት ያሸነፍኩ መስሎት ህዝብን ስር ነቀል ውድመት አስቦ እስከተነሳ ድረስ ብልጽግና በሁሉም አቅጣጫ አሁን የዱረን ጥቃቶችን ነው ተማምነዋል። ይሄ ዱረን ማለት እንግዲህ የኢትዮጵያ ጠላት የአማራ ጠላት ብዙዎች ናቸውና ስማቸውን ባልዘረዝርም ህዝባችን ጠንቅቆ ያውቃቸዋልና ይሄ በሰጠው ድጋፍ በተለይ አማራን ለመጨፍጨፍ አማራ ሁሉም ፋኖ ስለዚህ ጭፍጨፋው ተቋማት የሃይማኖት ተቋማቶች ጨምሮ ድርጅቶችን ጨምሮ ከተማዎችን ጨምሮ አማራን ለማውደም ህዝብ የሌላት ሀገር ለማድረግ ዱረን ላይ ነው። በእግረኛም አልቻለውም። አማራን በዱረን እየተጠቀመ ስለሆነ በተለይ ውጊያ ባለባቸው ቀጠና ላይ በሰፊው ዱረን እየተጠቀመ የሚፈልገውን ሳይሆን የማይፈልገውን በጀምላ ስለሆነ የማይፈልገውንም ቢሆን የሚመጣ ግድ የለው ህዝቦች ላይ ነው። አብዛኛው የሚያርፈው ህዝቦች ላይ ነው። ከእንስሳት ላይ፣ ከተቋም ላይ፣ ከሀብት ላይ ነው እያረፋል። ስለዚህ አሁንም ውጊያ ባለበት ቀጠና ጎንደርን ጨምሮ ሸዋን ሌሎችንም ጨምሮ ዛሬ ጎንደር
ከ27 ያላነሰ ድሮኖች ተወርውረዋል። ደቡብ ጎንደር ላይ ከ27 ያላነሱ ድሮኖች እስካሁን ባወራንበት ሰዓት ከ27 ድሮን ያላነሰ ተወርውሯል። ይሄ እንግዲህ በፋኖ ላይ ምን ያህል ኪሳራ ደረሰ ቢባል የለም፣ ፈጽሞ የለም አይደለም። ባሰበው ልክ ሳይሆን እኛ ባሰብነው ልክ ፋኖ በፋኖ ላይ የደረሰ ኪሳራ የለም። ከህዝቦች ላይ ግን ደርሶ ይሆናል። ይሄ ሙሉ ሪፖርታችን በሚቀጥለው ሚዲያ ይቀርባል። ራሱን የቻለ ይሄን የሚያስተላልፍ ነው። ነገር ግን ለጊዜው አሁን እኛ ይሄንን እንግለጸው በማለት ነው እንጂ ራሱን የቻለ ሪፖርት ይቀርባል። ይሄ ዓለም አቀፍም ሊያውቀው የሚገባ ጉዳይ ነው እና ፋኖ በመጠጥ ቦታዎች መሰባሰብ የለባችሁም። በምትታገሉበት የውጊያ ቀጠና መደራረብ የለባችሁም። መተዛዘል የለብንም። ምርኪያ ላይ በንብረትም ይሁን በምን ስትማርኩ ጠላት ስትማርኩ መክበብ የለባችሁ። ሰው ነው። በዛን ሰዓት የእሱንም ጨምሮ የተማረከበት እንዳይታይ ሸዋ ላይ እንዳብነት አይተናል። የራሱን ምርኮኛ ነው የደበደበው ጨፈጨፈው ድሮን። ለሰራዊታችሁ ምክርና ውሃ ስጡት፣ ከጎን ተሰለፉ። አደራ ምለው እንግዲህ በኋላ ብልጽግና በወረዳ ተመልሶ ተቋቁሞ ህዝብ አደራጅቶ መንግስቱ ነው ይመራል ብለህ የምታስብ ካለ ስህተት ነው። በቃ ይቅርታ ጠይቅ ሳንል ይቅርታ ጠይቀህ ተህዝብ ጎን ዋቀብል። ምሳውን አብላ፣ ስጋ ባንበላ እንጀራ ጨው እንጀራና ዋቀብል። ስለዚህ በዚህ ልክ መልእክቴን አስተላልፋለሁ። ይሄ ካርከው ፋኖ ብሩክ ነው፣ ያጼው ልጅ ነው፣ ምንም ችግር የለበትም። ፊትክን ስትዞርበት ቤትክን ስትዘጋበት ይጠላል። እንዳይጣላህ ይሄን አደራ ማለት እፈልጋለሁ። በምታረጋግጡበት በምትቆጣጠሩት ወረዳ ላይ ትምህርት ቤቶች እንዳይዘጉ ትምህርት መጀመር አለባቸው። የንግድ ተቋማቶች መዘጋት የለባቸው። የባንክ ተቋማቶች መዘጋት የለባቸው። ህዝባችን መቸገር የለበትም። ንግዱ ልማቱ መቆም የለበትም። አደራ። ሌላው ማዳበሪያ የገበሬው ልማት ሰጭ ምርት ሰጭ ገበሬያችን የሚቀይርና ገበሬያችን የሚያሳድግ ገበሬው በብር እየገዛ ያለ ማዳበሪያ ምርት የማይገኝበት ምርት የማይሰጥበት አገሮችን የቀየረ ሀብታችን መንግስት በትልቅ ብር ቢሸጠው መንግስት ገበሬው የአማራ ገበሬ ዝቅ እንዲል ቢያደርገው ገበሬው ግን በትልቅ ብር እየገዛ ቀረጥ እየከፈለ ለመንግስት ትልቅ ቀረጥ እየከፈለ ገበሬው ማሳ እየተበተነ ምን እንጠቀምበት ሀብት ነው። ስለዚህ ማዳበሪያ መቃጠል ማዳበሪያ በአጉል መከፋፈል የኛ ሀብት ነው። ሌባ እንዳይዘርፈው ጥበቃ ተደርጎ ከድርጅቱ በሚወርደው ትዕዛዝ መሰረት የማዳበሪያ አሰራር ይኖራል። ተገበሬያችን አልፎ ወደ ሌላ ቦታ እንዳይበላሽ። ይሄ አንዳንድ የሚሰማ አሉባልታ አለ። እውነት ነው አይደለም? ነገ ብናጣራው ነው። ማዳበሪያ ሁሉም ግለሰብ በትከሻው ተሸክሞት እንዲሄድ አይፈቀድም። አሁንም የፋኖ ተቋም ነው ጥበቃ የሚያደርግለት ሀብት ነው። ወደ ገንዘብ ቢቀየር እንኳን ገንዘቡ የተቋም ሆኖ ማዳበሪያው ለገበሬው ተደራሽ መሆን አለበት። መጀመሪያ ግን ጥበቃ ነው የሚደረግለት። የራሳችን ሀብት የገበሬውና የኛ ሀብት ስለሆነ ጥበቃ ነው የሚደረግለት። መኪናዎች መቃጠል ሳይሆን የመንግስት መኪናዎች መንግስት ሲበርባቸው ሲገልባቸው የነበረው መኪናዎች ወደ ተቋማችን ነው መቃጠል የለበትም። ለኔው ክፍፍል የለም። ወደ ተቋም እየተመዘገቡ ወደ ተቋም ነው ወደሚቀርባቸው ተቋም መቀመጥ ነው ያለበት። በሀብት መጋጨት የለበትም። ድርጅት ነው የሚያዘው፣ በድርጅት ነው የሚታዘዘው፣ በድርጅት መመሪያ ነው የሚሄደው። ባንክ ላይ አግባብ ያለው ጥበቃ መደረግ አለበት። ባንክ ላይ አግባብ ያለው ጥበቃ መደረግ አለበት።
ድርጅቶች ላይ መጠበቅ አለበት። ሲቀጥል በሁሉም ግንባር ያለ ፋኖ ተዘጋጅ። በሁሉም ያለ ፋኖ ተዘጋጅ። በሁሉም ግንባር ያለ ተዘጋጅ። ወረዳ ያልተለቀቀልህ በወረዳው ዙሪያ ጥበቃና ክለላ አድርግ። ለማስለቀቅ መዘጋጀት አለብን። ከማስለቀቃችን በፊት ግብረ ኃይል ማቋቋም አለብን። ኮማንድ ማቋቋም አለብን። ኮማንድ ፖስት ማቋቋም አለብን። ኮማንድ ፖስት የብልጽግና ነው ብለህ ኮማንድ ፖስት ለማቋቋም ወደ ኋላ እንዳትል። ኮማንድ ፖስት ሰላም የሚያስጠብቅ ሰራዊቱንን የሚያስቀምጥ ሰራዊቱንን ስምሪት የሚሰጥ የወረደውን ስምሪት ህግ የሚያስከብር ነው። ሌባ ላይ እርምጃ የሚወስድ ነው። ሌባ እንዳይኖር፣ ያለአግባብ መኪና ኬላዎች እንዳይቆሙ፣ ያለአግባብ መኪና ላይ ዘረፋዎች እንዳይኖሩ፣ ያለአግባብ ከፋኖ ልብስ ለብሰው ዘረፋ እንዳያካሄዱ፣ ከተማ ላይ ያለአግባብ ሰዎች እንዳይገደሉ ይሄን ህግ የሚያስከብር ነው ኮማንድ ፖስት። ለህዝቡ መመሪያ ይወርዳል። ፋኖ ደግሞ ያቋቋመው ልዩ ኮማንድ ግብረ ኃይሉ ስራ እንዲሰራ ህዝቡ እውቅና ይሰጠዋል። ሰዓት ይከበራል። የኮማንድ ፖስቱ ወይም የግብረ ኃይሉ ኃላፊነቱ ይታወቃል። መብትና ግዴታውን እንዲያውቅ ይደረጋል ማለት ነው። ስለዚህ ሁሉም ያልተቆጣጠርከውን ወረዳ ለመቆጣጠር መዘጋጀት አለበት። ስንቆጣጠር ደግሞ በሁሉም አካባቢ ተጠግተን ግብረ ኃይል ማቋቋም አለበት። ከተማው ስንገባ እንዴት እንደምናስተዳድር ከተማው ላይ ቅድመ ዝግጅት ስራ መሰራት አለበት። ዝም ብሎ መግባት አይደለም። በስሌት ማለት ይሄ ነው። በዛ አካር ከሄድን አይቸግረንም፣ ህዝባችንም አይደናገርም፣ ዘረፋም የለም፣ ዘረፋም አይኖርም። ሰራዊቱ ተዋጊው ደግሞ የሚበላው የሚጠጣው ቦታውን ይዞ ሳይዝረከረክ ከተማ ላይ ሳይዝረከረክ መጠጥ ቤቶች ሳይዝረከረክ የጀመረውን ትግል ወደ ኋላ ማለት ሳይለማይቻል ማሸነፍና በቅርብ ቀን መቆጣጠር ስለሚቻል በዚህ ልክ ነው። በግብረ ኃይል በኮማንድ ፖስት ነው መመራት ያለበት። የተቆጣጠራችሁን በዚህ ልክ ነው፣ ያልተቆጣጠርክም በዚህ ልክ ነው መሆን ያለበት። ለጊዜው ይብቃኝ። አመሰግናለሁ። የአንድነት ማህተማችን ጎንደር ላይ ታትሟል። አፋብን የሰሞኑ አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ሰሞኑን በጎንደር የተገኘውን ወታደራዊ ድል አስመልክቶ በሰጠው መግለጫ ተናግሯል። አፋብን መግለጫውን ሲቀጥልም ጸረ አማራው የብልጽግና ስርዓት አማራውን በባርነት እገዛለሁ፣ ርስቶቹንም መደራደሪያ አደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው አገዛዝ ቅስሙ የተሰበረው ገና ጦርነቱን በለኮሰው የመጀመሪያ ሳምንት ላይ ነበር በማለት የብልጽግናውን ወታደራዊ ክሽፈት ይገልጻል። ሰሞኑን በጎንደር የተገኘውን ወታደራዊ ድል አስመልክቶ አፋብን መግለጫውን ሲቀጥልም በሸዋ በጎጃምና በወሎ ኔትወርክ በማጥፋት የጀመረው የጸረ አማራው ስርዓት ጥቃት ሸዋ ላይ በአፋብን ሸዋ ጠቅላይ ግዛት እዝና በጄኔራል አሳምነው ጽጌ እዝ ሰራዊት በቅንጅት በደቡብና ምዕራብ ወሎም በምኒልክ እዝ ብርቱ ተጋድሎ ተመክቷል። ጎንደር ላይ መሃል አርማጭሆንና ሁለቱን በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከሰማዳ እስከ ደብረ ታቦር ከደራ ሐሙሲት እስከ ብናት ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የስርዓቱን ሰራዊት በመጠራረግ የድርጅታችን አንድነት በድል እንዲታጀብ አድርገውታል። ከ2540 በላይ የጠላት ኃይል እጁን ለፋኖ ሲሰጥ በርካቶችም እጅ ለመስጠት በመዘግየታቸው ምክንያት እርምጃ ተወስዶባቸዋል። በዚያው ልክም የአፋብን ሰራዊት ከነፍስ ወከፍ እስከ ዲሽቃ ድረስ ለማስታጠቅ ተችሏል። የሎጂስቲክስ እጥረቱንም እንደተለመደው ከጠላት በመረከብ ተንበሽብሿል። በዚህ የጠላት አቅምና አቋም ልፍስፍስነት ገሃድ በወጣበት ወታደራዊ ኦፕሬሽን የስርዓቱ የፕሮፓጋንዳ ቋንቋ ሲደበላለቅ ታይቷል። የስርዓቱ ታማኝ አገልጋይ የሆነው ካድሬ በሚያሰማራቸው አክቲቪስቶቹ በኩል እርስ በርሱ መካሰስ አልበቃ ብሎት ለህዝብ የሚያስብ በመምሰል ፋኖ ከተማ ላይ ውጊያ ማድረግ እንደሌለበት ለመምከር ሞክሯል። የእምነት ተቋማትን ምሽግ አድርጎ የሚዋጋን ጨፍጫፊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት መሞከሩ በመጨረሻዋ ሰዓት ላይ የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ
አድርጎ አሳይቶናል። ህሊናቸውንና ህዝባቸውን በወዳቸው ይሸጡ የነበሩ ባዕዲናዊ በሽታ ተጠቂዎችን ማደናገሪያ በመረማመድ የልዩነቱን ሸለቆ የደፈነው ትውልድ መራራ መስዋዕትነት በከፈለበት የጎንደሩ ተጋድሎ መላው የአማራ ህዝብና የድርጅታችን አመራር ከፍተኛ ኩራት ተሰምቶታል። በተመሳሳይ ጊዜ ምዕራቡን የጎንደር ክፍል ሊያካልል በጃዊና መተከል የዘለቀውን የጠላት ኃይል ላይ ከባድ ምት በማሳረፍ የቡድንና የነፍስ ወከፍ መሳሪያዎችን ከጠላት ላይ የተረከበው የቴዎድሮስ ዕዝ ለጎንደሩ ድል ሌላ ድምቀት ጨምሮለታል። የድላችን የሚስጥር ቁልፍ አንድነታችን ላይ መሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ እጅ ለሰጠው የጠላት ሰራዊት ርኅራኄን፣ ሰብአዊነትንና ወገንተኝነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራን ህዝብ የሞራል ልዕልና ያሳየንበት ሁኔታ ነበር። የጠላትን ስስ ብልት በተደጋጋሚ በመምታት ትግሉን በጽኑ ዓለት ላይ ያቆሙት የጎንደር ቀጠና የሰራዊቱ አባላት በራስ በቅነት አመራርና ስምሪት በመስጠት ኩራት የሆኑትን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ጭምር ሆኗል ሲል የገለጸ ሲሆን አክሎም በመጨረሻም ሰራዊታችን በየደረሰበት ሁሉ ተባባሪ በመሆንና ፍቅር በመስጠት ከጎናችን ለቆመው የጎንደር ህዝብ ልዩ ምስጋና እያቀረብን የአማራ ፋኖ ብሔራዊ ንቅናቄ ነጻ ባወጡ አካባቢዎች የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነጻነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነቱን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን ሲል በረጅም ገልጾታል። የህወሓት ጦር ከካምፕ ጠፋ። ሱዳን የሚገኘውና ራሱን አርሚ 70 ብሎ የሚጠራው የህወሓት ታጣቂ ቡድን ከባድ መሳሪያ እንደያዘ ከካምፕ ጠፍቶ ካርቱም መግባቱን ምንጮች ገለጹ። ሱዳን የሚገኘውና ራሱን አርሚ 70 ብሎ የሚጠራው የህወሓት ታጣቂ ቡድን ከባድ መሳሪያ እንደያዘ ከካምፕ ጠፍቶ ካርቱም መግባቱን ምንጮቻችን ገለጹ። ታጣቂ ቡድኑ ጥቅምት 30 ቀን 2013 ዓ.ም በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ማይካድራ ከተማ ላይ ከ1600 በላይ የአማራ ተወላጆችን በጅምላ ገድሎ ሱዳን ከገባ በኋላ የጄኔራል አብዱል ፈታህ ቡራንን ጦር ወግኖ በሱዳን ጦርነት ተሳታፊ የሆነ ቡድን ነው። ቡድኑ ወደ ጦርነቱ ለመግባት በነፍስ ወከፍ $3000 እንደሚከፈለው ተነግሮት ወደ ውጊያ የገባ ቢሆንም ከውጊያ ሲመለስ ግን የህወሓት ታጣቂ ቡድን መሪዎች ለእያንዳንዱ የሳምራ አባል ከ300 እስከ $400 ብቻ ክፍያ ፈጽመውላቸዋል። የአልቡራን መንግስት ለሳምረ ቡድን ቃል የገባውን ክፍያ ቢፈጽምም የህወሓት ታጣቂ ቡድን መሪዎች የታጣቂዎቹን የነፍስ ዋጋ ሊሰጧቸው አልፈለጉም። ቃል የተገባላቸው ክፍያ ያልተፈጸመላቸው የህወሓት ታጣቂ ቡድን አባላት በርካታ ዲሽቃ እና ሌሎች የቡድን መሳሪያዎችን ጨምሮ 342 አባላት ወደ ካርቱም ገብተዋል። የታጣቂ ቡድኑ አባላት በዚህ መጠን መክዳት ያሳሰበው የህወሓት ስራ አስፈጻሚ ቡድን ታጣቂዎቹን ከካርቱም ለመመለስና ወልቃይት ላይ በሚካሄደው ጦርነት እንዲሳተፉ ሽምግልና መላኩን የጣና ቴሌቪዥን ምንጮች ገልጸዋል። የተቆረጠው ገንዘባቸው እንዲመለስላቸውና ህወሓት ወልቃይት ከገባ የእርሻ መሬት ከነትራክተሩ እንደሚበረከትላቸው ለታጣቂ ቡድኑ ማባበያ የሰጠው የነ ምግበይ ቡድን ወደ ካርቱም አሸማጋይ ልዑክ መላኩንም ምንጮቻችን ገልጸዋል። በኮሎኔል ሙዘይ የሚመራው ይህ አርሚ 70 የሚባለው የህወሓት ታጣቂ ቡድን ወደ አማራ ክልል አርማጮና ወልቃይት ቀጠና ተደጋጋሚ ትንኮሳ ሲፈጽም የኖረ ቡድን ነው። በሌላ ዜና ብልጽግናው በህወሓት ወታደራዊና ፖለቲካዊ መሪዎች ላይ ያሳለፈው ውሳኔ መቀሌ ላይ ጭንቀት ፈጥሯል። ብልጽግናው የፋይናንስ ደህንነት መስሪያ ቤቱን ተጠቅሞ ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ፣ አማኑኤል አሰፋና ጌታቸው አሰፋን ጨምሮ የባንክ ሂሳባቸውን ዘግቶባቸዋል። ይህ የብልጽግናው ውሳኔ ደግሞ በህወሓትና በቡድኑ ደጋፊዎች ላይ ድንጋጤን የፈጠረ ሆኗል። ምግበይ ኃይሌንና ጆን መዲድን ጨምሮ ከ15 በላይ ጄኔራሎች ጌታቸው አሰፋን ጨምሮ በርካታ የደህንነት መስሪያ ቤቱ አመራሮችና በርካታ የህወሓት ፖለቲካ ክንፍ አባላት በየትኛውም ባንክ የተከፈተ የባንክ አካውንታቸው ተዘግቷል። ይህም ህወሓትን በወታደራዊ በፖለቲካዊና ቀጠናዊ ዲፕሎማሲ የሚጎዳ መሆኑን ተንታኞች ይናገራሉ። ብልጽግናው በህወሓት መሪዎችና በታጣቂ ቡድኑ አዛዦች ላይ ይህንን ውሳኔ ባሳለፈ ማግስት ሱዳን የሚገኘው ራሱን አርሚ 70 ብሎ ያደራጀውና በቀድሞ ስሙ ሳምረ እየተባለ የሚጠራው ታጣቂ ቡድኑ ከግዳጅ ቀጠናና ከወታደራዊ ኮማንድ አፈንግጦ ከባድ መሳሪያንም በመያዝ ካርቱም ሊገባ ችሏል። ሳምረ የሚባለውን የማይካድራ ባለደም ጨምሮ ህወሓት የአማራን ህዝብ ለመውረርና ርስቶችን ለመንጠቅ ያደራጀው TDF የሚባለው የህወሓት ስልጣን አስመላሽ ታጣቂ ቡድን በተደጋጋሚ ጊዜ በህወሓት ላይ የተቃውሞ አመጽ ሲያሰማ ቆይቷል። የመኖሪያ ቤት መስሪያ፣ የከተማ መሬትን ጨምሮ ጥቅማ ጥቅም፣ ጦርነት በቃንና ከኢሳያስ ጋር የተፈጠረው ጽምዶ የትግራይን ህዝብ የካደ ውሳኔ ነው በማለት ተቃውሞ ሲያሰሙ መቆየታቸው ይታወሳል። ከሳምንታት በፊት ጠለምት ላይ ጦርነት ከፍቶ ከፍተኛ ምት የተመታው ህወሓት ለተጨማሪ ጦርነት በወልቃይት በኩል ጦሩን ማስፈሩን የደረሰን መረጃ ያመላክታል። የሳምረ ቡድንም አልፋሽጋ ቀጠናን ለቆ ካርቱም የገባው የህወሓትን ጦርነት ሽሽት ሊሆን እንደሚችል ወታደራዊ ተንታኞች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን
ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉ እናመሰግናለን። ጤና ይስጥልን።